አሁን ደግሞ በዜና መጽሔታችን የመጨረሻ ምዕራፍ ወደ ሆነውና ስፖርታዊ ጉዳዮችን የምንመለከትበት ሰዓት ላይ ነው የምንገኘው። መረጃዎች ለደርሰን ኪዳነ ማርያም ብርሃኔ ስቱዲዮ ይገኛል። ኪዳነ ማርያም እንዴት ዋልክ? ደህና ነኝ መስከረም፣ እንዴት ነሽ? ሰላም ነኝ። ሰዓቱ ያንተ ነው። አመሰግናለሁ። ተመልካቾች እንደምን ዋላችሁ? ከአሚኮ የቀን ስፖርታዊ ዜናዎቻችን ቀጥለው ይቀርባሉ። የሀገር ዜናዎችን እጀምራለሁ። የኢትዮጵያ ሴቶች ፕሪሚየር ሊግ የ10ኛ ሳምንት ጨዋታ ትናንት ተጀምሯል። የሊጉ መሪ ኢትዮ ኤሌክትሪክ ይርጋ ጨፌ ቡናን በማሸነፍ መሪነቱን አጠናክሯል። ኤሌክትሪክ 4-0 ባሸነፈበት ጨዋታ ትዕግስት ያደታ 2 ግቦችን ስታስቆጥር ቀሪ 2 ግቦችን ደግሞ ኢየሩሳሌም ወንድሙና ማህሌት ምትኩ አስቆጥሯል። በሊጉ ለዋንጫ የሚፎካከረው ሐዋሳ ከተማ ከአርባ ምንጭ ከተማ ጋር ያደረገውን ጨዋታ አንዳቻ አጠናቋል። የምስራች ላቀው በፍጹም ቅጣት ምት ለሐዋሳ፣ መድኃኒት አለሙ ለአርባ ምንጭ በጨዋታ ግቦቹን አስገኝተዋል። ሸገር ከተማ ሲዳማ ቡናን በሰርካለም ባሳ ብቸኛ ግብ 1-0 ረቷል። ሊጉ ዛሬ በአበበ ቢቂላ ስቴዲየም ሲቀጥል ባህር ዳር ከነማ ከአዳማ ከተማ ጋር ይጫወታሉ። ባህር ዳር ከነማ በሊጉ ከ7 ጨዋታዎች ድል አልባ ጉዞ በኋላ ዛሬ ወደ ድል ለመመለስ ከአዳማ ጋር ጨዋታውን ያከናውናል። አዳማ ከተማ በ9 ጨዋታ 10 ነጥብ ይዞ 9ኛ ደረጃ ላይ ሆኖ ጨዋታውን ያከናውናል። ዛሬ ተከታታይ ድላቸውን ለማግኘትም አዳማዎች 7 ሰዓት ላይ ይጫወታሉ። መቻል ከልደታ 9 ሰዓት ላይ የሚደረግ ሌላ የኢትዮጵያ ፕሪሚየር ሊግ የሴቶች ውድድር ነው። የኢትዮጵያ ብሔራዊ ቡድን ከገባበት የውጤት ቀውስ እንዲሻሻል ጨዋታውን በሜዳው እንዲያደርግ በትብብር ሊሰራ እንደሚገባ የኢትዮጵያ ኳስ ፌዴሬሽን አስታውቋል። ቡድኑ ከሜዳው ውጭ ከመጫወቱ ባሻገር ከከፍተኛ ውጭ ከማውጣቱ ባሻገርም ውጤት ለማጣቱ እንደ ምክንያት እየተገለጸ ይገኛል። አንተነህ ተስፋዬ በዚህ ጉዳይ ላይ ተጨማሪውን እንደሚከተለው ያቀርበዋል። የኢትዮጵያ ብሔራዊ ቡድን ከሀገር ውጭ እየተጫወተ ይገኛል። ብሔራዊ ቡድኑ ስደተኛ ብሔራዊ ቡድን እስከ መባልም ደርሰዋል። ብሔራዊ ቡድኑ ከሀገር ውጭ በሚያካሄዳቸው ጨዋታዎች ምክንያት ለከፍተኛ ወጪ እየተዳረገ ይገኛል። በቅርቡ የኢትዮጵያ እግር ኳስ ፌዴሬሽን ባካሄደው 17ኛ መደበኛ ጉባኤ የፌዴሬሽኑ ፕሬዚዳንት አቶ ኢሳያስ ጅራ ብሔራዊ ቡድኑ ከሀገር ውጭ በመጫወቱ ምክንያት ለከፍተኛ ወጪ እየተዳረግን እንገኛለን ብለው መናገራቸው ይታወሳል። ብሔራዊ ቡድኑ ከሜዳ ውጭ በመጫወቱ ምክንያት ለውጤት ማጣትም ተጋልጧል። የፌዴሬሽኑ የኮሚኒኬሽን ዳይሬክተር አቶ አብርሃም ገብረ ማርያም ስታንዳርዱን የጠበቀ ስቴዲየም በሀገራችን ቢኖር ያ ሁሉ ነገር የሚመለስበትና ብሔራዊ ቡድኑም ካለው የውጤት ማጣት የሚያገግምበት መንገድ ይፈጠራል ማለት ነው። ስለዚህ የእኛም ጥረታችን እየቀጠለ የሚገኘው ስታንዳርዱን እንዲያሟሉ ፑሽ የማድረግ ድጋፍ የማድረግ ክትትል የማድረግ እንዲሁም የተለያዩ ባለሙያዎችን ከካፍ በማስመጣት ግምገማ አድርገው በፍጥነት ኢትዮጵያ ብሔራዊ ቡድን ወደ ሀገሩ የሚመለስበትን መንገድ የመፍጠር እንቅስቃሴ ላይ ነው የሚገኘው። በባህር ዳር ዩኒቨርሲቲ የስፖርት ሳይንስ መምህር ዶክተር ደምስ ጋሹ ብሔራዊ ቡድኑ ከሜዳ ውጭ ጨዋታ በማድረጉ ለውጤት ማጣት ተጋልጧል ብለዋል። በሜዳ መጫወት ግልጽ ነው ለዋናው ቡድን ከፍተኛ የሆነ ስነ ልቦና አድቫንቴጅ አለው። አዌ የሆነ ቲም በትራንስፖርት ብዙ ጊዜ ያሳልፋል። አዲስ አየር ነው የሚቀላቀለው። ይቸገራል። በፊዚካል የመድከም ነገር ይኖራል። ምግብ ላይ መች ይችላል። ብዙ ፋክተሮች አሉ። በብቃት እንዳትጫወት ይሆናል። ብሔራዊ ቡድኑ ከሜዳው ውጭ በመጫወቱ ለውጤቱ ማጣት ምክንያት መሆኑን የሚገልጹት አቶ አብርሃም ገብረ ማርያም ችግሩን በዘላቂነት ለመቅረፍ ጥረት ሊደረግ ይገባል ብለዋል። መስፈርቱ የሚያሟላ ስታዲየም ሲኖረን ማንጫወትበት ምንም ምክንያት የለም። እኛም በተደጋጋሚ ጥረቶች እያደረግን ነው የምንገኘው። ያው እስካሁን መስፈርቱ የሚያሟላ ስታዲየም ባለማግኘታችን ነው እንጂ ነገር ግን ከተገኘ የኢትዮጵያ ብሔራዊ ቡድን በሜዳው ጨዋታዎችን በማድረግ ከሜዳው ያጣውን ስነ ልቦና፣ የአየር ንብረት ተጠቃሚነት ብሔራዊ ቡድኑ ራሱ ከህዝቡ ልብ እየራቀ ከመሆኑ አንጻር እነዚህ ነገሮች ሁሉ የሚቀርፍ ነገር ነው። ዶክተር ደምስ ጋሹ በበኩላቸው ከሜዳችን ውጭ በመጫወታችን ውጤቱን እንደጎዳ ሁሉም አጫወት ሂደታችን አለመቀየሩ ሌላው ችግር ነው ብለዋል። ባለፉት የአፍሪካ ዋንጫ ማጣሪያዎች፣ የዓለም ዋንጫ ማጣሪያዎች በሜዳችን ብንጫወት ኖሮ ማለፍ እንኳን ባልችል ማዕከል ላይ ሆነን የመጨረስ እድል ይኖረን ነበረ። እንዳሁኑ መጨረሻ ሆነን የመጨረስ እድል አይኖርም ነበርና ብዙ ነገር አሳጥቶናል፣ ብዙ ዋጋ አስከፍሎናል። ከኑ ነገር በላይ ግን አጫወታችን ብዛም አለመቀየሩ የተቃራኒ ቲም ድክመት መሰረት ያደረገ የኛን ልጆች ጥንካሬ መሰረት ያደረገ አለማድረጋችን እንደ ሁኔታው አጫወታችን መቀየር አለመቻላችን አሰልጣኞቻችን ብቃት የታክቲክ ብቃት ዝቅተኛ መሆኑ ዋጋ አስከፍሎናል።
ብሔራዊ ቡድኑ በቀጣይ ውጤታማ እንዲሆን ለስፖርት መሰረተ ልማት ትኩረት መስጠትና በሀገሪቱ ያሉ ስታዲየሞች የካፍ መመዘኛን አሟልተው ለአገልግሎት እንዲበቁ በትኩረት ሊሰራ ይገባል። ለዚህም ከፌዴሬሽኑ በተጨማሪ መንግስትም ትኩረት ሊሰጠው ይገባል ተብሏል። የሁሉም የየራሱን ድርሻ ሊወጣ ይገባል። ያው ፌዴሬሽኑ እንዳልኩም የማስተባበር ስራዎችን ስታንዳርዶቹ ብቁ እንዲሆኑ ደግሞ የመከታተልና ከካፍ ጋር ግንኙነት በመፍጠር ፍቃድ እንዲያገኙ ማድረግ የማሳለጥ ስራዎችን ይሰራል። በዛው ልክ ደግሞ የስታዲየሙ ባለቤቶች የሆኑ አካላት ደግሞ ልዩ ትኩረት በመስጠት በመናበብ ባለቤቶች ባለድርሻዎችን ደግሞ የሚመጡ ምክረ ሀሳቦችን ተቀብሎ በጋራ በመናበብ ስራዎች ከተሰሩ በአጭር ጊዜ ወደ መፍትሄ እንመጣለን።